ትቀንጠስ እንደዚህ ድረስላት እንደዚህ ሆነላት እንደዚህ ሆኗት ምን አድርግ ይችላል? አንደኛ ቤተሰቦቻችሁ ሚዲያ ላይ አታውጡ። ታሪክ እንደዚህ ባለጌ ቆሻሻ ታሪክ ያላችሁ ሰዎች ያ አታውጡ። በቃ አትውጡ፣ እዛ ሁኑ፣ አትውጡ። ኦፍ ኮርስ እንዴ የቤቢ እናት ይለኛል። በጣም 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 የሚያሳዝነው በጣም ነው። በነገራችሁ ላይ ሴትዮዋ እንዲሁ ኢንዲቪዱዋቸውን ስታይ አልቅሱ ነው የሚሏቸው ያለኝ። ምክንያቱም እረፍት ያጣችን ነፍስ እንደሆነች ታስታውቃለች። በቃ እንዴት ቀስ ብለው እየሳቁ ግራ አይገባቸው። ልክ እንዴት ነው የሚዲያም ሰው ስለሆነ የሚዲያም ሰው ስለሆነች የሆነ ውስጣቸው ቅጥል ያለ በቃ የደከማት ነፍስ ናት። ይሄንን ጠንቅቃችሁ ወቁት፣ ጠንቅቃችሁ ወቁት። የዘላለም ጸጸት ይሆንባችሁ። እንደው የዘላለም ጸጸት እግዚአብሔር ይደግማል እኮ እኔ እውነት እግዚአብሔር እኛም እኮ የምናየው ልጅ ይዘን እኮ እኔ አንዳንዴ እናንተ ጋር እኮ የምጣ እፎይ እኮ ልል እኮ ነው። እኔ ልጄ ባይኖር ሳምሪ ራሷ ባትኖር የሚቻል ይመስላችኋል? በእኔ እድሜ እንኳን እኮ ነው የምላችሁ መውደድና ልጆች መውደድ እንዳለ ሆኖ ከእንደገና ልጅ ጠብቄ ልጅ አሳድጌ ከእንደገና ቄል ያንጥሬ ብዙ ይገባላችኋል እንዴ? ለምን ብዬ ይሄን ነው የምነግራችሁ። እናት ስለሆንን ብቻ ሁሉ ነገር ለምን እንደሚደፈደፍብን ሁሉን ነገር ይና ማማ ክትፎ ሲጣፍጥ ማማ አይጣፍጥ አፈር ከድሜ አፈር ከጠሜ አፈር ከድንጋይ ያስፈላሽ። እሷ ቆማ ከትፋ የጉራጌ ክትፎ ማለት ዶሮ መስራት ይሻላል። እናቴ ቆማ ከትፋ ያንን ሁላ ምግብ እናቴ እንዴት ተሰራች? እናቴ ጁንታ አይብሉ፣ ጠንቀር ይበሉ፣ አይብሉ፣ አትብሉ፣ አፈር ብሉ፣ አፈር ያስበላችሁ፣ አትብሉ። ለምን ብዬ እንዴ? ገና ለገና እናቴ ባለሙያ ናት። እኔ ጭቆ እንኳን ለምትሰራው እናቴ ጭቆ እንኳን ለምትሰራው የኔ እናት በምን እንደምትሰራ እራሱ አላውቅም። በምን ምክንያቱም እሷ ጭቆ ካልሰራች ሌላ ሰው ሲሰራ ስለማይጣፍጠኝ እግዚአብሔር ፉ እንዴት እኔ ምንም በረስ ነው። ኧረ እኔ እንኳን እናቴ ያለችኝ ያሳደገችኝ አያቴ ናት። ግን ቢሆንም አብረን እንደምን ይሄን እናቴ ለምሳ እና እንደኔ ማለት ነው ቢሆንም ዝም ብለሽ አፍሽን ይዘሽ እንዴ ጭራሽ በማንም ተታሰደቢያለሽ እንዴ? ሰው ሊያ እንደዚህ ናት ምን አደረገችልኝ? ሊያ በመናገሯ ነው እሳቸው እንደዚህ ደንግጠው የሞቱት። ይኸው ሰማችሁ በምን እንደሞቱ። እኔ እኮ ትናንትና ስሰማ ወይኔ በቃ ድንግጥ ነው ያልኩት። ድንግጥ ከዛ ይዛ መጣቸው ወይዘሮን ኮፒ ይዛ መጣው 1000 ሰው ቁጭ ብሎ ሊያ አልመገም ምን አደረገችው? ሊያ ምን አደረገች? ባመጣችሁት ሚዲያ ላይ ባመጣችሁት ይሄ ምጥ አሳየች ነው ምናምን ብላችሁ ባመጣችሁት ነገር እንደ ሚዲያ ሰው ሚዲያ ላይ ይዘሽ እስከመጣሽ ድረስ ምግቡን አብረን መብላት ያለብን ሚዲያ ላይ አምጥተናል። መስሎ ሚዲያ ሰው ናቸው ልጆች ታፋ ያመጣችው ነገር መተቸት ካለበት ይተቻል፣ መመረቅ ካለበት ይመረቅ። ግን ያ ሌላ ባክግራውንድ ደግሞ እንደዚህ አይነት እንደዚህ እንዳንቺ አይነት ኑሮ አንቺ ኑሮሽ ከማናቸው የሚበልጥ ጥሩ ነው። የኔ እናት እኔ እንዳንቺ አይነት ዩቲዩብም ሶሻል ሚዲያም ባሌም ምንም አድርጎ ያንን ያለ የመሰለ ላይፍ ካለኝ ምን እንደማድረግ ታውቂያለሽ? እናትና አባቴን አምጥቼ አጠገቤ ቁጭ አድርጌ ሶፋ ላይ ቁጭ አድርጌያቸው ለራሴ ካጠገባቸው ሌላ ቤት ገዝቼ ለፋሚሊ በሙሉ እናቴ ቁጭ አድርጌ ነው ማለት እስከነባለው ቁጭ ልትል አባት ኢትዮጵያ እናት እዚህ ወይ ለምን አስፈልግ መለየት እኮ የለባቸው። ትልቁ ፕሮብሌሙ ማለት ነው መለየት የለባቸው። ይህን ያህል ዓመት አብሮ ኖረው ይህን ያህል ዓመት እናንተን የሚያካክሉ ልጅ ወልደው የልጅ አሳድገው ሁለቱን ማምጣት ካልሆነ ማስቀረት ይሄ ራሱ ጥሩ አይደለም ለሌሎቻችሁ ማለት ነው። ያ እነዚህ አንድ አካል አንድ አምሳል ሆነው በቤተክርስቲያን የሚሆን በምን የተጋቡ ሰማይ የፈረሙ ሰዎች ስሙት ብቻ የሚለያቸው ይላል መጽሐፍ ቅዱስ። ህጉ መለየት የለባቸው ወይ በራሳቸው ካልተለያዩ በስተቀር ያ ራሱ አንደኛው ትልቁ ችግር ነው። በእናቴ ምንም ቢሆን እናትየው የሚወዱት ሰው ጋር መለየት አለባቸው ብለሽ ማድረግ አለባብሽ ያንቺ አባት ጋር ማለት አንድ እሱ ቢግ ፕሮብሌም። ሁለተኛ ፕሮብሌም ካመጣሽ በኋላ ያረጀች ሴትን ቤት ተከራይሽ ለብቻዋ ምራቅ ትን ይላል እድሜ ማለት ነው። እንኳን ስ ትልቁ ፕሮብሌም ታዩ ምራቅ ትን ይላል አርጅታለች እናት። እንኳን እሳቸው እኛም ወደዛ ሄደን አጠገባቸው ሲያስፈልጋቸው ሰው ካልሆነ ወስደሽ የነጮች እንትን ውስጥ በቀን 4-5 ጊዜ ያዋቸዋል። ሌላው ይቀር ወስደሽ ካልሆነ አይ ጠንካራ ናቸው እንደዚህ መርዳት የማያስፈልጋቸው ስትይ አትሊስት ማታና ጠዋት መደወል አለብሽ። በአራት ሰዓት ውስጥ እናት እንደዚህ ትንሽ ተለቅ ያለ እናት ካላችሁ ደውሉ። በአራት የሚፈጠረው ነገር አታውቀው። በተለይ ከ65 በላይ ከሆነ ጭራሽ ደክማት እናቴ ሀበሻ ቤት ተገትራ ሀበሻ ቤት ሰርታ 8 ሰዓት እኔን አርሳ ልጅ ደግሞ ብጠፋይ እሳቸው ስለሞቱ እሳቸው አርፈዋል፣ ተገላገሉ። እኔ እሳቸው እግዚአብሔር አሳርፏቸዋል። እናንተ ግን የዘላለም ጸጸት ነው ያለባችሁ። ጸጸት መኪና ገዝታለች ምናምን እናትየው ለልጅቷ መኪና ገዝታለች። እናት መኪና የምትገዛው ወይስ ልጅ? ምን ያህል ደካማዎች ደንቆሮች እንደሆናቸው እናቴ እንድትገዛልኝ አልፈልግም። ብቻ እኔ እናቴን እያሽከረከርኩኝ መኖር ነው ፈልገው የዚህ ነበር ካላት ማለት ነው። ለራሷ ታርገው ከተሰራችሁ ለምን ለምን መኪና እኔ መግዛት ያለብኝ ለእናቴ ይሁን ለመጣችሁ ግን ቁርጥ ነሽ ሴትዮዋን በሰላም እንዳያርፉ እጀልዛ ድንግ ይችላልኝ እጀልዛ እናንተ ምክርና እንትን ህግ የማያስተራራችሁ እናቶቻችሁን አምጥታችሁ አፍሪካ ድሜ እያበላችሁ የምትኖሩ አሜሪካን ሀገር ውስጥ ለሰብ አዳምጡ። ለዛም መንግስት ላይ ማውቃለሁ ሰምቻለሁ። መንግስት ጡረታ ምናምን ቤት መንግስት የሰጣቸው ቤት ውስጥ ማለት ነው። በጣም ትንሽ ቤት ናት አለ ቤቷና ዛሀበሻ ራሱ ወጥቷል። ዛሀበሻ ራሱ ገልጾ ማውጣት ስላቃተው እስከሚጣራ ድረስ ሲደግማችሁ እኮ ሻማውም ያህል አለ ጋዙም አለ ምን ያህል ግን እንደደከማቸው እና እንኳን ግን ዝም ብላችሁ ቪዲዮቸው ደግሞ የልጅ ልጃቸው ምን ይላል እናት ሞቼ 65 ዓመታቸው ነው 65 ዓመታቸው ነው
መንቀሳቀስ ጥሩ ነው ማለት እናትህን ወስደህ ዋና ታስዋኛለህ፣ ማሳጅ ታስደርጋለህ፣ ቫኬሽን ታወጣለህ፣ ቤተክርስቲያን በመኪና የታደለች እናት ቤተክርስቲያኗ ትወስዳታለህ፣ ከጓደኞቿ ጋር ቡና እንድትጠጣ አገሯ ላይ ተከብራ እንድትኖር። እኔ እንኳን ጡረታ የምትቀበል አልኳቸው ጡረታ ቦታ ቀጥ ብላ ገር የሚገባ ቀጥ ብዬ እናቴ እዚህ ባዶ ቤት ከምትደፋ ባዶ ቤት እንዴ ስራ ጥሩ ነው ስራ ስፖርት ጂም አስመዘግባታለሁ፣ ዋና ጂምናስቲክ አስደርግላታለሁ። ለምን ብዬ ስራ ጥሩ ነው። ሆዳሞች ሌቦች ያው ልጃቸው ሲናገር ነበረ የልጅ ልጃቸው ራሱ እኔ ባዲግ ማሚ እንዴት ያደርግልሻለሁ ግራማ እና እንዳትሙችብኝ አይገርማችሁ። ለነገራችሁ አዲስ ልጅ ሲወለድ ሁሉ ጊዜ ትልቅ ሰው ይሞታል። ሁሉ ጊዜ ይሄ በቃ እንደ እንትን ሆዳሞች ናቸው። ብር በቃ አንዳንድ ጊዜ የዘንድሮ ልጅ እኔ ግን እግዚአብሔር ምስክሬ ነው የዘንድሮ ልጅ ይለፉናል። ሁላችንም ብር ይወዳሉ። እንደኛ አይደለም ለነገሩ እንደኛ እድሜቱን ቤቷ ትንሽ ናት ነው ገና ወለዷ አይደለም አይ ቲንክ ከኛ እንኳን ትንሽ ትሆናለች፣ ግን በጣም ብር ይወዳሉ። እና ብዙ ጊዜ ያለ ነገር ነው ይሄ አሜሪካ ነገር በጣም ብዙ ትንሽ ናት። አይ ቲንክ ትንሽ ነው ያ ከምን ትንሽ ነው። እኔ ራሴን ባልቅፍ አድርጌ እየተኛሁ እናቴ በዛ እኔ እንደው እግዚአብሔር ወይ መቼ አብታም የማያደርገኝ አውቆ ነው እንጂ እኔ ዘር ማንዘሬን ነበር የምሰብስበው። ዘር ማንዘር እናቴን አምጥቼ ነው ከምትል እንኳን እናቴን አይደለም እኔ እህቶቼን ምናምን ያክስቶቼን እና እኛ ቤት ውስጥ አይደሉም የተፈታችሁ ነው አላውቅም። ያክስት ልጅ ያጎት ልጅ እና ክላስ አለ የሚኖር ቤተሰብ እኔ አንድ ላይ መኖር አለበት ብዬ ነው የማምነው። እኔ ቢልልኝ የሳምሪ የናትም ባልና ሚስት ራሱ እኔ የምኖርበት አካባቢ ቢኖር ደስ ይለኛል፣ ግን አይሆንም። እኔ ቤተሰብ አብሮ እንዲኖር የምፈልገው አይደለም ባልና ሚስት። ግን እንደዚህ የሚያስብ ሰው ጭራሽ ከራለ ራሱ አይሆንም። እኔ ብቻዬን ነው የምኖረው እንጂ እግዚአብሔር ምስክሬ እኔ በዛ ነው የምወደው። ግን አይቻልም አንደኛው ሲስተሙ ምንም ተለያይቷል እንጂ እናቴ እንኳን ከዚህ ጋር እስካሁን ድረስ ጦርነቱ ይሄ ነው። ካገባሽ ማዘው አግብተሽ ነው እናትሽን ጠብቂ ነው የምንለው። ለዚህ ሁሉ ነገር እንደፈለግሽ ስትሆን እሺ የምንለው ምክንያቱም እናቷን ብትጠብቅ እኛ እኔም የለው ማንም የለው እሺ አንድ ነገር ብትባል ጸጸት ነው የሚይዛችሁ። ጉልበታት እንዲልብ ይቻል ጉልበቷን አጣችሁ እግራችሁን አጣችሁ ከበታችሁ አሽታችሁ እማዬ ብላችሁ ወይ ማሰብም አልፈለግም። እኔ ልጄ ብላ እንደጠበቀችኝ እናቴ ብዬ እንድጠብቅ ትፈልጋለሁ። ያ ላይፍ ሾርት ትክክል። ለዚህ ነው ቤተሰቦቻችሁን አትሊስት ሰው ቤት የምትቀጥል ዛሬ ኦኬ ህይወቴ እንኳን መጥፎ ቢሆን ባይልልኝ ድሃ ብሆን ኦኬ እኔ ትርፍ ነገር እያመረጥኩ የበላው እኔ ተቀጥሬ አልሰራም እንዴ? ለምን እናቴ ማስቀጠል አሜሪካ ነው? ለምን ቤተ መንግስት እዛ መንግስት ሰማያት አይሆንም? ለምን ብዬ እናቴ ተቀጥራ እንድትሰራ ማለት ፎር ዋት ለምን ቆይ ነገር ለምንድን ነው ለምን በዚህ እድሜዋ ለምን እንዴ? እኔ እኮ ግራም ለምን ለፍቻዋ ወይስ ለአንድ ስትሞታ ወጀሪ ተጠቅላላ የምትገዛበት ለየትኛው? እኔ ያለው ሌላ ልጅ አለ ፎር ዋት ከዚህ በላይ 10 ዓመት ትኑር 20 ዓመት ትኑር ለምን ነው እንዴ? እኮ ማይገባኝ ለምንድን ነው ለምንድን ነው የምትሰራው? ሄዳ የምትዝናናባት ጭንቅላቷን ፍሬ የሚያደርግ ስራ ቢሆን ኦኬ። ለዚያውም ሀበሻ ኩሽና ቆማ ከወጣቶች እኩል ጥግ ላይ ይዛ በእግሯና በእንትኗ ንፋስ እየገባ ክትፎ የምትከትፍበት ቅቤ ደግሞ እያነጠረች በቅቤ ተቃጥላ ደግሞ ለዲሲ ሆዳሞች ቅቤ የምታነጥርበት ለዚያውም እኔ ታዋቂ ጭራሽ እኔ ታዋቂ ሆኜ እኛ ታዋቂዎች ጉዳችን በሱ ነው ሁላችሁ እንዲህ ነው። እግዚአብሔር ደግሞ ፍንትር አድርጎ ያወጣል። ፍንትር አድርጎ ቶ እንድትባይ ነው የሚያደርግሽ። እኔ ታዋቂ እዚህ ላይ የስንት መቶ ሺህ ብር ልብስ ለብሳለሁ፣ ልጆቼን ይሄዳለሁ እንዴ እኔ ለልጆቼ እኔ ለልጆቼ አፈር ከደም ይበላለሁ። እናቴን ግን ስራ አልቃታለሁ። በኢየሱስ ስም እኔ ደግሞ ከልጄ ለና ሰርታ ተብላ ስትፈልግ ይችላል ለልጆቼ እግዚአብሔር ምስክሬ ነው። እናቴ ግን አልካትም። ትልቁ ጻውጭ ከእናቴ ጋር ያለው አትንቀሳቀሽ ነው ማለት ነው። እንኳን ሳይደለም የትም አትሂጂ ነው ማለት የትም አትሂጂ አብሽ ቁጭ ነው ማለት በጣም ብዙ ጊዜ ምን ተላው በዛ ለዛ ልጆቻቸው ማገዝ እንጂ ሸክም መሆን አትፈልጉም። ውሽ የኔ እናት ታዲያ ምን ቁጭ ብለው የሚያነቁት ቅቤ በቂ አልነበረም እንዴ? ሀበሻ ቤት ሄደው 16 ሰዓት ተገትረው ከሚሰሩ ክትፎና ሽንኩርት ሲከትፉ ከሚውሉ ታዲያ እነሱ ሳላያችሁትም እንዴ? ለዚህ ነው በጣም ቁጭ ብለው መስራት ስለማይፈልጉ ነው። ያችን 12 ካሬ ሜትር በምታክል በተጣበቀችበት ቤት ውስጥ አሁን ይላችሁ ገና ብዙ ታሪካችሁ እንዳይወጣ ያ ሴትዮዋ አልተናገሩትም እንጂ ፊታቸው ላይ የደረሱልኝ ጥሪ በሙሉ ነበር። የደረሱልኝ ጥሪ በሙሉ ነበር። እንደዚህ እንትኑን እንደዚህ ይዘው ያ ድረሱልኝ በቃ ይሄ ጎረምሳ ይሄ ምን የሆዳም ቤት ድረሱልኝ ግን እንትኑ ስለሌላቸው ነበር። የድረሱልኝ ጥሪ ፊት ጣባውን እንደዚህ ይዘው ማለት ነው። ጣባውን እንደዚህ ይዘው ደክሟቸዋል። እኔ ግን ጣባውን ተሸክሜ እናቴ ሰራቸው ይሄን ማስተዋወቅ ቁጭ ብላ እንድትለው ነው ፈልገው በቃ በጊዜያቸው ለፍተዋል። በጊዜያቸው እኛን ለዚህ የሚያደርሱ እስከ አሜሪካን እስከ አውሮፓ ያሻገሩ እኮ እነሱ ናቸው። አይበቅም ሽንታችንን ቅጠታችንን ጠርገው ለዚህ ላይ በቃ ይበቃል። ከዛ በኋላ ሰረፎች ከዛ ደግሞ የራሳቸውን ጣጣ ወዴት ያመጡታል? ወደ ሚዲያ ላይ በቃ የግልጽ መወጫ ወይዘሮ እንቁርቴ ማለት ነው። አስቆርበሽ ቢልላቸው ቁርባናቸውን ቆርበው ቆባቸውን ለፍተው ኦርቶዶክስ ከሆኑ ያ ገዳም ባይገቡ እንኳን እረፍት ማድረግ አለባቸው። እግዚአብሔር ይሻላል ስላሻቸው ነው ሊያተርፋቸው ይሰጣቸው አለ። አሁን ሰዎች ከእግዚአብሔር ጋር ነው እንደውም ከማንም ጋር አይደለም። ንስሐ ግቢ ነው እግዚአብሔር ምክንያት አለ። በአንቺ እንዲያርፉ ፈልጎ ነበር አልሆነም። ደግሞ የጉራጌና ጀግና ናት። በነገራችን ደግሞ ጉራጌ እውነት ለመናገር ስራ ቢወድ
በእናቱ አይደራደርም። ነፍሴ ክብር አለ ቤተሰብ ይሄ ሆዳምነታቸው በጣም እንደብላል። ጉራጌ ማን ያደገ እንደምታወጡት ማለት ነው። የመካከል ናቸው መካከል ማቆሙ ይታወቃሉ ማለት ነው። እሺ ማለት እኮ ምክንያት እኮ ስላላቸው እኮ ሲያዩ የሚያርፉበትም ስላልሆነ ወይ የሆነ ችግር ስላለ ምናምን ሊሆን ይችላል። ጉራጌ በፊቷ በእንት ነው በጣም ኮንትን ብለዋል ደክማ። ከዛ ላይ ደግሞ እኔ ውሸት ማውራት ሲፈልጉ ነበር ሄዳሉ እያሉ ነበር። እኔ አይ ነው ብቻ ግን ነገር አታቀሳሱ። በቃ አንዳንዴ እንደ ትልቅ ሰው የሚደበቅ ነገር አለ። ገባችሁ? በቃ ይደበቃል፣ ዝም ይባላል ምናምን ነገር የግል ሰባችሁን ለመወጣት ብላችሁ የበለጠ ሴት የሆነ እናትና የልጅ ታሪክ አታውጡ። ይህ ግን እንዴት እንግዲህ እንቁርቴን ሰው አድርጋችሁ ስልክ የምታነሱላት በጣም ምንቃት እኛ ራሳችን በጣም ምንቃት ማንወዳት ነገረኛ ሴት ነው። ከእንቁርቴ ጋር የገጠመ የተዋረደ የዞይ ሚስት ይወት ከእንቁርቴ ጋር ገት ነው የመጨረሻው አላማ ችግረኛ እንኳን ብትሆን እንቁርቴ ጋር አትሄዱ። መድኃኒት አትሄዱ። እንቁርቴ ጋር ትዋረዳላችሁ። እንደና ለብታሳርፋቸው ምናምን ነገርና ሰምተን ዝም ብለናል አይደል? ዝም ሲባል አንደኛ ለእናት እንደናትም ሪስፔክት እንደናትም ደግሞ ስለሞተ ሰው በቃ ሞተ በቃ ግን ያሳዝናል። ባይነሳም ጥሩ ራስሽ ለእንቁርቴ የምትባል ደንቆሮ ልጆቿን አስተካክላ መያዝ ያልቻለች እብድ ጋራ ይወራልኝ ብለሽ ሊያን የምታሰድቢና ሊያ ምን የተናገረች ነገር የለም። አንቺ ምጥሽን አውጥተሽ አሳየሽ። ይሄ ደግሞ የኛ ህዝብ ገና በእንደዚህ አይነት ነገር ላይ ኋላ ቀር እንኳን ምጥ አይደለም ሙቀት ላይ ሆነሽ እንኳን በዋና ከሆንሽ አይቀበልሽ። ግን ኢግኖር ማለት ነው። መመላለስም ጥሩ አይደለም። ምክንያቱም እነሱ ኢትዮጵያ ናቸው፣ እኛ ሌላ ላይ ያለን። እነሱ የምግብ ጦርነት አለባቸው፣ እኛ ደግሞ ኤክስትሪም ላይፍ ስታይል ጦርነት አለ። የማማት ምናምን ይሄ ከኛ ባህል ጋር በፍጹም የሚሄድ አለ። ገና 100 ዓመት ራሱ አይቀበልም። እንኳን እኛ ደግሞ ሚኒሊክ ስልክ ሲያስገባ እምቢ ያለ ህዝብ ነው። በቃ አንድ ነገር ስናሳይ ተቀበልም አልተቀበልም ወይ በቃ ኢግኖር ማለት ነው። ምክንያቱም ሳስበው እንዴት ነው ቤተክርስቲያን መቼስ ራቁትሽን አትገቢ። ኢትዮጵያ እንደዛ ናት። ከለኛ እኛ የምናመጣው ነገር ያወጣው እነሱ ያሉት ኢትዮጵያ ውስጥ ልናገረኝ በሌት ተቀበሉ ማለት አንችልም። በቃ አክሴፕት ነው ማለት እነሱ ባይቀበሉ እንኳን እኛ በቃ አስተሳሰባችንን መቀየር አለብን። በዛ ሰዓት ደግሞ ስትተቺ እሱ ኦኬ እኛ አውሮፓ የምንኖር አሜሪካ የምንኖር ይገባናል። ዝም ብለን ግን እንደዚህ አይነት ሀፕን ሲያደርግ ምንድነው መልእክትሽ? እንቁርቴ ጋር ደውለሽ ወይ ከእንቁርቴ ጋር አውርተሽ ሊያስደውልኛል ነው ትክክል አይደል? ምክንያቱም የተናገረችው ነገር እንዳንድ ሚዲያ ሰው እንዳንድ ሚዲያም እንትን ካጠገብሽ ያሉት ዲሲ ውስጥ ያሉት ሀበሾች ናቸው። በቲክቶካችን አይቀር በምን አይቀር ሼር የሚያደርጉልን እኔ አላላካቸው፣ ግን ሼር ለማንኛውም ሰው ወሬው ሼር ያደርጋሉ። ግን ስራ ይብሉ እዚህ ጋር የሚያወራ ሰው የለም። ግን ሆን ብላችሁ ግን ሰውን ለማጥቃት በግል ችግራችሁ ስትመጡ ግን አውቶማቲክ የምትነቂው አንቺ ነሽ ማለት ገባሽ? አንቺ ስለዚህ ከማን ጋር የምታወሩት? እጅ እኮ የተረገመች ሴት እኮ ናት እንቁርቴ ማለት ተረግማ ልጆቿን ራሱ አንቺ እናትሽን እሷ ደግሞ ልጆቿን ማሳደግ አቅቷታል። ምን ቆም ያለበት እንደዚህ ነገር ለምን ነካችሁ እንዳትሉ ሰው እየነካችሁ ነው፣ ሰው እያስፈራራችሁ ነው ያላችሁት። ከዛ ላይ እሷ ይሄ አጉል በቃ ይሄ በግሩፕ ሆናችሁ አጉል ይሄ ሪካርደሮች እግዚአብሔር ምስክሬ ነው። ጁንቶ ይግባባችሁ፣ ውሸታሞች ናችሁ። ውሸታሞች በተለይ እንደ ሪካርደር ነገር የሚያጋግልም የለም። ሊያ ምን ስለ ሊያ ጌታ ኢየሱስ ክርስቶስ ናት እንደ ህይወት የምታጠፋው። እንደ ማንኛውም ሰው የሚታጭ ካለ ይታጫል። ሁላችንም ኮንትራት ነን፣ እንደምንሄድበት ሰዓት እንሄዳለን። ጀራችሁ ሊያ እንዲህ ብላ ሊያ እንዲያደርግ ከማሳየትሽ በፊት እናትሽን ሰብስቢ እኮ ትክክል እኮ ናት። የሚቀድመው ነገር ደግሞ ማስቀደም አለባት። የኢትዮጵያ ባህል የሆነውን እናትን ማሳረፍ እንዴ ሰርቆ እኮ ለእናቱ እኮ ሰርቆ የሚያበላ እኮ ነው ኢትዮጵያ። ሰርቆ ዘርፎ ሀው እንዴ እናት እኮ ኢትዮጵያ እኮ እናት ትከበራለች በልጇ ደግሞ እንዴ እናት ለልጅ ያላት ፍቅር ይለያል፣ ልጅም ለእናት ያላት ፍቅር በጣም ይለያል። የፈለገ ነገር ቢሆን ልዩ ግንኙነት ነው ያለ። ድህነታችን ከእናቶቻችን ጋር በደንብ አጣቆ ነው ያሳደገ። አዳሜ የምትንከራተተው አዳሜ በየአረብ ሀገሩ በየአሜሪካ የምንከራተተው ቀድመን ለእናቶቻችን አይደለም እንዴ? ለእናቶቻችን እንደፈለግን ስናደርግ አይደል እኛ ባዶ የምንቀረው? እግዚአብሔር ምስክሬ ነው። ማነው ደግሞ እናቱ እንድትነካብን? በእናት ቀልድ ያውቃል እንዴ? አናውቅም። በእናት ቀልድ አናውቅም። ምክንያቱም ሀገራችን ራሱ ኢትዮጵያ በእናት ቤት የተሰየመችው እናት ኢትዮጵያ ስትል እናት ቤት ውስጥ ያለችው ማለት ቀልድ የለም። እንደዚህ ነገር ማን እናቱን ገረድ የሚያደርገው የተረገመ ካልሆነ በስተቀር ከስንት አንድ እሱን ከስንት አንድ አንዳንድ ደንቆሮች አላችሁ እንጂ ኧረ በእናት ቀልድ የለም። ኖ እናውቀዋለን። ስንት መከራ እና መስዋዕት ለፍተው እንዳሳደጉ ሳይማሩ እኛን ያስተማሩ ሳይበሉ እኛን ያበሉ። የአሁኑ ዘመን ተለውጦ ካልቸራችን መጥፋቱ ሳይሆን እናት ከተባለ ምሳሌ መሆን ካለባት ኢትዮጵያ ናት። በፊት ለፊቷ በደረቷ ልጇን ተሸክማ በጀርባ እንጨት ተሸክማ በጀርባ ምሳሌ ከሆነ በጀርባ ልጆቿን አዝላ ክፍል ላይ ልብስ እያጠበች ጭስ እያፈናት
ድርቅ ብላ መንገድ ላይ እየለመነች ልጇን አቅፋ ሌላ እንደዚህ የሚያደርግ እናት የለም። የእኔ እናት በዓለም ላይ የለም ብንል እንችላለን። ይህን ያደጉ ሀገሮች ላይ ብትሄዱ ወርውሮች ነው የምጠፉት። እናታችሁን ላይ እንትን ስትሉ ስትቀልሉ እናቶቻችሁን አክብሩ። እናቶቻችሁን ልብስ አልብሱ ሲባል ልክ ምክሯን ተቀብላችሁ ሄዳችሁ እናቶቻችሁን ልብስ አልብሳችሁ በደንብ አዘነጣችሁ አመጣችሁ። በጣም ብዙዎች ናቸው። ሁሉም መጀመሪያ ሄዶ ወይ ሰርቶ ለእናቱ ነው ደሞዝ ነው የሚሰጠው። እግዚአብሔር በዚህ እንኳን እንለያለን። ደሞዛችን እንኳን አረብ ሀገር ያለ ሁሉ እንትን ያለ ሁሉ እውነት እንደውም ምንድን ነው የሚባለው ቤተሰብ ባይረዳ ኖሮ እያንዳንዱ ኢትዮጵያ የት ይደርስ ነበር? የት ይደርስ ነበር? ግን ለግል ጸባችሁ ብላችሁ ነገሩን አባብሳችሁ አሟሙቃችሁ ዛሬ ልጅቷ ላይ ራሷ ሀዘንተኛዋ ላይ እንዲፈረድ እያደረጋችሁ ነው። ወይዘሮ እንቁርቲና የዲሲ አጋሰስ ቁምልኝ የዲሲ ቁምልኞች የራሳችሁን ልጆችና የራሳችሁን ባሎች መያዝ ያቃታችሁ እንኳን እናቶቻችሁን አይደለም። እከካ ሰውነታችሁ በዚህ ሰዓት ሰውነታችሁ ተዘፍዝፎ ምን የምታከክሉ ትራክ የምታካክሉ ሴቶች ቁጭ በቃ ልጅቷ ሄዳለች፣ በልጣችኋለች። ኢትዮጵያ ሆነ በልጣችኋለች። የእሷን ላይፍ መኖር አቅቷቸዋል። አለቀ። የግል ችግራችሁ ሊያ ያጡ እናንተ የሌላውን ኬዝ ይዛችሁ መጣችሁ። ከሊያ ጋር ከምትጣሉ ለምን በራሳችሁ ኬዝ አትመጡ? በራሳችሁ ለምን ለፊት ገጥማችኋታል እኮ በፊት ለፊት በዛም ገጥማችኋታል፣ በዛም ገጥማችኋታል። አለች አንዴ በሴቶች ስትሉ አንዴ በወንዶች ስትሉ አንዴ የምትራገጡ ከሆነ ክለፊት ተረጋገጡ። ትረግጣችኋለች። ደግሞ ንገራችሁ እያንዳንዱ ምክንያት የሚዲያ ሰው ስለሆነች ቂንጥራችሁ በሙሉ ነው የሚመጣላት። ቂንጥራችሁ እግዚአብሔር ምስክሬ ነው። ቂንጥራችሁ ነው የሚመጣላት። ምክንያቱም የማይደውል መልዕክት ሳትፈልግ ነው የሚልኩላት። ምን አባታችሁ ትሆናላችሁ? አይደል ምን ትሆኑ? ስለዚህ ቂንጥራችሁ ትለጥፍላችኋለች። ምን ተመጣላችሁ? ከዋያፋችሁን ሰብሰባችሁ ቁጭ በሉ ወይ በራሳችሁ እንደሷ ተጋፈጡ ነው አለቀ። ግን የልጅቷን የተለያየ ሰው ኬስ ታመጣሉ ሲተናገሩ እንቁርቲ አንቺ ማንጋሰስ አለሽ እዛ ግንብ ስር የምትተደግበሽ የምትሰሪ ትጥላት በቃ በፊት ለፊት ራሳችሁን ችላችሁ ማህበራት ሰው የሴቶች ማህበር አይሴማ እነዚህ አይሴማ ግሩፖች ቆርቆም ዳሩ ጌቶች ቁንቃቃዎች ሲስተም እኮ ደግሞ ራሳችሁን እንኳን ያቻላችሁ አሜሪካን ቁጭ ብላችሁ አሜሪካን ታይም ጎልድ እና መኒ በሆነበት ሰዓት ላይ ተዘዝፋችሁ እኔ እንኳን አንዳንዴ ቆሊቁ ልንገርሽ እኔ አሁን እግዚአብሔር ልጆቹን አስተኝቼ እዚህ ጋር እንኳን እንደው የሆነች $10 እንኳን ያ ገንዘብ ናት። ዶላር ቁጭ ብዬ እዚህ ጋር ማለት ነው። አንቺ ልጆቹን 3 ልጆች ኢትዮጵያ ልከሽ ምን አባሽ ነው ቲክቶክ? እኔ እኮ ምንም አልሰራም ቲክቶክ ላይ ምንም አልሰራም። ምን አባት አሁን የቲክቶክ ሾፕ ይገብ ምን አባሽ ነው የማትሰሪው? ወገብሽና እግርሽ ለምን አባሽ ነው ስራ የማትሄጂው? ወይ ቁጭ ብለሽ ለምንድን ነው ጌምሽን ተጨስ ድህነትሽን የቅማልሽን ተጭንቅላትሽ ላይ ማታራግፊው? ሰው ሲያገኝና ብቻ ሰው ገንዘብ ሲያገኝ አይሽ ድህነትሽ የጭንቅላት ጭምር ድሃሽ የጭንቅላት ጭምር ይዝጊ አእምሮ ድሃ ምን አባሽ ነው አልሽ? ያንቺን ድህነት ተማምረን በኢትዮጵያ ኤምባሲ ድህነትሽና እና እቺ ሴትዮ ወይ ቤተሰብ የላት የሚመክራት ወይ አምላክ የላት ለምና የሚሰማት ሰውን እያባለች አሁን ስለዚች ልጅ እንቁርቴ ባታነሳ ነው ይሄ የኛ ጉዳይ የኛ ምናልባት ገበና ነው ብለን ዝም እንላለን። ግን ሳይፈልግ በግድ ይሄ የፍርድ ገንብል ፍርድሽ ልጅቷን ራሱ ዛሬ እንደ አዲስ እያስነሳት በሰው አፍ ገብታው ከዚህ በኋላ ደግሞ ሌላ ታሪክ ይወጣል። እንደምናየው እኛ በነገራችን ላይ ባልናገረው ደስ ይላል። ማአት ነገር ነው የተላከው፣ ማአት ነው የሚያስጠላ ነገር። ገቢ በቆመ ሰው ላይ በሳር በቃ የሞተ ሰው አላተርፋቸው ከዚህ በኋላ አንደኛው ሞቷል። ነፍሳቸውን በገነት ያምርል እግዚአብሔር። ለቆሙት ላንቺ መጽናናት ይስጥሽ ለልጆችሽ። ምክንያቱም ይሄ አፍ ህጻናቶችን ማለት ነው ያንቺ ነገር ሳይሆን የሚያሳዝነኝ ልጆችሽ ለምን አፍ ውስጥ ትናንትና ምን ወዳቸው ላይክ ያደረግናቸው አፋቸው የሚጣፍጥ ልጆች ናቸው። የእናንተ ጥፋት እግዚአብሔር ይየው። ግን በቃ ተለብ እንትን በይ በቃ አትቅረቢ ሀና ከነዚህ አይነት ሰው ጋር እቺ ታጠፋሻለች። በእሷ የተነሳው ስንሽ ይነሳ እቺ ስድ ማለት ነው። እሷ በቃ ለፐርፐዝ ሆና የምታቀርባቸው ሰዎች ከዚህ ሴትዮ መራቅ ያለባቸው። ምን የምትጠቀሙት ነገር የለም። ምንም ነገር አትጠቀሙ። ምክንያቱም ባለጌ ናት እንቁርቴ። ለራሷ በቃ ሁሉም ነገር በቃ ደም ትፈልጋለች። የሆነ ሰው ታስሮ ሰው ሞቶ ማየት ትፈልጋለች። በተለይ ሊያን እኔ አንድ የሆነች ደግሞ ነበረች። እሷ እንኳን ትፈታለች። ዮኒ ማኛ የሆነ ሰው በቃ የሆነ ሰው ብቻ በእሷ በቃ ሰይጣኗ በቃ የሆነ ነገር ይህን እናት አንቺ ወደ መቃብር የምትሄጂው አይደለም እንቁርቴ። አንቺ ሸ ደም ግፊት አለብሽ፣ ስኳር አለብሽ፣ ጉበት አለብሽ፣ የጭንቅላት ኬዝ አለብሽ። ዶክተር ጅት ትነግርሻለች። አንድ ቀን እዚህ ሚዲያ ላይ ቁጭ ብለሽ ክምብል የምትያቸው እንጂ ማናችን ምንም አይነካል። ምንም አይነካል። እግዚአብሔር ምስክሬ ነው። በእሷ የተነሳ አሁን የማይፈልግ ኬዞች ሊዘረገፉ ይችላሉ። በጣም የሚያስፈልጉ ኬዞች። እንዲሁም አንዳንድ ኢትዮጵያ እግዚአብሔር ጨዋል ሁሉም ነገር ዝም ብሎ ይዝና ልክ እናው ራሳችን ጋጥ ሲለና አውጥቶ ፍርጥ የሚያደርገው ምክንያቱም ኮንትሮል እንድናደርግ ሁሉ እዛ ዲስ ያለው ሰው እስከዛሬ ድረስ እያየ ዝም ብሏል። ምክንያቱም በቃ እንዴት ነው ግን አንቺ ልጅ እንትኗን ምንድን ነው ምጧን ባታሳይ ኖሮ ይሁላ ታሪክ ወጣ ነበር። ምጧን ስላሳየች ብቻ እንዴ እሷ እኮ እንዲናት እያሉ ያውጡት እንደዚህ ያለ ማለት ዘሰብ ይገባል። እኔም እንደዚህ እኔም ከሰጠኝ አንዳንድ ጊዜ እግዚአብሔር ምስክሬ ነው የሆነ ነገር ላደርግ ፈልግና እናቴ ትዘትለኛለች። ከእናቴ ጋር ባደረገው የሆነ ነገር ልጆቼ ትዝ ይሉኛል። የሆነ ጥሩ እኔ አሁን ቫኬሽን እንጂ የሚታየኝ በሙሉ ራሱ ምን አለ ከልጆቼ ጋር ሄድኩ፣ ምን አለ ከእናቴ ጋር ሄድኩ፣ ምን አለ ከቤተሰቤ ጋር ነገር ባደረገው ብላችሁ ትመኛላችሁ። ስትበሉ እንኳን ጥሩ ምግብ ስትበሉ እኮ የኢትዮጵያ ሕዝብ እኮ እንዲበላ እኮ እኛ ምን አይደለም ለቤተሰቦቻችን መድኃኒዓለም ይሄ ሁላ ታዲያ ልፋታችን ኢትዮጵያ እኮ የምንለው እኮ የእኛን እንኳን ሰላም የሆነች ኑሮ እንድትኖር እኮ ነው። እንደው በቃ ሀገራችሁ እንዲህ ቢሆን ያው እንደዚህ የሚያስፈልጋል የነበረው እንኳን አያገባኝም። እንኳንስ እናቴ አይደለች ዳጥ ሲለና ይሄ ምስል ደግሞ ያመጣና ይሄው አንቺ እኮ ማለት እንዲህ ነሽ ብሎ ይለጥፋል። ገባሽ?
እና አንዳንዴ እኛ ዳጥ ካላለን በስተቀር ይሄ ህዝብ ችግራችንን ሚስጥራችንን ይዞ እንደሚኖር ነው። ለክሽን ነው ለሚስጥር ዝም ያለው እኛ ሳናውቅ ቀርተን አይደለም። የሰው ሚስጥር የሰው ገበናም ደግሞ እዚህ ላይ ማዝረጣት ምን አገባን? ተስማምታችሁ ቤተሰብ ለምታደርጉት ነገር ግን እቺ ሴትዮ መጣች። ትናንትና የጭንቁርት የምትባል ደንቆሮ መጣች። ያ የራሷን እንትን ቂም ለመበቀል ከሊያ ጋር ያላትን ማለት ነው ይዘከራታል ማለት ነው። ማን ተጎዳ? እነዚህ ሰዎች ያለ አዋጣ ጸሎት ለክስበት ይባላልና እኔ የምላችሁ ምንድነው እቺ ሴትዮ አትቅረቧት። ጉዳችሁን ይፈጠራል ካልፈለጋችሁ በስተቀር አትቅረቧት። እቺ ሴትዮ አትቅረቧት። እግዚአብሔር ምስክር አትቅረቧት።